በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የቤተ ክርስቲያን ልጆች፣ የተዋሕዶ ልጆች፣ የደጅ ጠናው ቤተሰቦች አሁን የምገኘው ገረሴ ቅዱስ ዮሐንስ መጥምቀ መለኮት ነው። የእሱን ተአምራት እየተናገርኩ እያስተላለፍኩ ነው። አሁን ደግሞ አጠገቤ አንድ ወጣት ወንድም አለ። ከየት እንደመጣ ስሙ ማን እንደሚባል ቅዱስ ዮሐንስ መጥምቀ መለኮት ምን እንዳደረገለት ይነግረናል። ወደ እሱ ወስዳቸዋለሁ። እሺ፣ እኔ ሙሉቀን ታደሰ እባላለሁ። የመጣሁት ከጎፋ ዞን ቡልቂ ከተማ ከሚባል ነው እና ቅዱስ ዮሐንስ ያደረገልኝ ታምር ምን መሰለ? እኔ በህይወቴ ማለት ነው ከዚህ ቀደም ምንም ነገር በጣም ስፖርት አዘወትራለሁ። ምንም ህመም የሚባል የለኝም እና ምንም በማላውቀው መልኩ በቃ ሙሉ ሰውነቴ መንቀሳቀስ አቆመ። ሙሉ ሰውነቴ በቃ መቆም አልችልም። እንዴት ተኝቼ መገላበጥ አልችልም። መራመድ አልችልም። በቃ እንቅስቃሴ የሚባል ነገር አለ አይደል? የሚንቀሳቀሰው አንገቴና ከንፈሬ ብቻ ነበር እና ቤት ሰውነቴ በቃ በድን ሆነ። በቃ በድን እና የሚገርም በቃ ለኔ አሁን ለመናገር የሆነ አንድ ነገር ቀላል ይመስላል። ህመሙም በዛ ልክ ነው። እንዴት ቆሜ ልራመድ ስል ይሄ የላኛው አጥንቴ የዚህ የላይና የመቀመጫ አጥንት ሁለቱ ቁስል ነው በቃ እንዲህ ሲገናኝ ማለት ነው ለመራመድ ማለት ነው። ሽንት ቤት መሄድ አልችልም። እንቅስቃሴ በቃ ቤት ውስጥ በቃ ተኝቼ ነው። ሐኪሞች መጥተው ቤት ነው የሚያክሙኝ። በሰው ነው የምትገላበጠው? በቃ በሰው ገላበጣለሁ። እንዴት አድርጌ ወደ ሕክምና ማዕከል ነው የሚሄደው? ሕክምና ማዕከል ለመሄድ የመንገዱ እንቅስቃሴ እርግብግቢቱ በራሱ ለኔ ሌላ ታሪክ ፈተና ነው። እግዚአብሔር ምስክሬ ነው በእውነት። ከዛ ቤት አንድ 15 ቀን የሚሆነኝን በቃ ጸሎት ያረኩ፣ ጌታ ሆይ እባክህን እርዳኝ ያረኩ። በቃ በተስፋ በመቁረጥ ውስጥ ነበርኩ። ጓደኛዬ መኪና ሰጠኝ። ያ መኪና እኔን ይዞ እንደ ኤሊ ጉዞ በኃይል እንዳይሮጥ ሳይሮጥ ምን ሳይል ገጀቀጁ ማለት ነው። በቃ እኔን ይዞ ቀስ ቀስ ያለ የት ያመጣኛል? አርባ ምንጭ። እዛ መጣሁ። አርባ ምንጭ ነጭ ሳር ተመረመርኩ። ምንም መድኃኒት ሰጥቶኝ አይኤምአርአይ አነሱኝ፣ ኤክስሬይ አነሱኝ። የአንድ ወር መድኃኒት ነው ብለው ሰጡኝ። የአንድ ወሩን መድኃኒት ቢያንስ 15 ቀን ተጠቀምኩ ተኝቼ። ቢያንስ የአየሩ ጸባይ ይሆናል። እኛ ጋር ትንሽ ደጋ ነገር ነው ማለት እንደ ወይና ደጋ አካባቢ ነው። አርባ ምንጭ ሙቀት አይደል? በዛ ልክ ደግሞ የተሻለ ሊሆን ይችላል እንደ ብዬ ከመድኃኒቱ ጋር እዛ ተኛሁ። አርባ ምንጭ 15 ቀን መድኃኒቱ ምንም ያመጣው ለውጥ የለም። ከዛ እግዚአብሔር ምስክሬ ነው። መድኃኒቱን ይዤ ቀጥታ ገረሴ ነው የገባሁት። ዮሐንስ መጣው። ዮሐንስ የመጣው ቀን ህልም አየሁ። ምን አየ? ቃል ኪዳኑ ታቦት በመስኮት አየሁ። እንዴ ተሸክሞት ማለት ነው አክብረውት እና ካህኑ አክብረውት አየሁ። በቃ እዛ ቤት ክላስ ተሰጠ። ያው ብዙዎች አሉ የሚተኙ። ቀስ ብሎ አስገቡኝና እዛ ተኛው። ከዛ እንደገና ደግሞ ከዛ ከማረፊያው ከቤተ ክርስቲያኑ እዚህ ድረስ ደግሞ መንገዱን አስብ። ጧት ባጃጅ 3 እግር ይመጣል። እኔን ብቻ ይዞ ትራስ ቂጤ ውስጥ
አስገብቼው ቀስ ቀስ ያለ ይመጣል እንዳያንገጫግጭ በቃ በለቅሶ ነው የሚደርሰው እዚህ እና በዚህ መልኩ 2 ወር ጾሟን ሙሉ የፋሲካ ጾምን ሙሉ አባ እዚህ ነው የቆየሁት። አትምጣ ይሉኛል አንዳንድ ቀን እንዲህ አድርግለት የኔ ባለቤቴ አለች ከኔ ጋር እንዲህ አድርግለት እሱ እዚያ ይምጣ ይላሉ። የእሳቸውን ትእዛዝ ከዚያ ደግሞ ከዘራ ይዤ ባለቤቴን በአንድ እጄ ከዘራ ይዤ እንቅስቃሴ ጀመርኩ። ወደ ሽንት ቤት መራመድ ጀመርክ? አዎ ወደ ሽንት ቤት ወደ ሌላም በኩል እና ደግሞ ማስነጠስ ከጀመረኝ ሰውነቴ ወላለቀ። በቃ መሳቅ አልችልም። ልጆች ሲያወሩ ጆሮዬን እንዲህ በሁለት እጄ ደፍኜ ይዛለሁ። እግዚአብሔር ምስክር ከገጠመ ከሳቁ በጣም ስለሚያመኝ ማለት ነው። ይህን ሁሉ ስቃይ የሚያውቅ ነው የሚያውቀው። ያውን በአንደበት ዝም ብሎ የሚገለጽ ነገር አይደለም። በእውነት እግዚአብሔርና እኔ ነን የምናውቀው። እና ያን ሁሉ ነገር እዚህ 2 ወር ውስጥ በየጊዜው ለውጥ እያመጣ ለውጥ ማምጣት ብቻ አይደለም እሳቸው ለኔ ያዘዙልኝ ማለት ነው። እምነቱን ቀቢው እንደዚህ አድርጊ፣ እንደዚህ ወገቡ ላይ እንደዚህ አድርጊ እያሉ እሳቸው በየጊዜው በሚያደርጉት ነገር መጨረሻ ላይ ጾሙ ተፈቶ ግንቦት 1 ማርያም አለች ታች ከተማ እኔን እዛ ወሰዱኛል። ከዛ ታች እዚህ ቶሎ መተን ተጸብለን በባጃጁ ታች ታቦቱን ለማክበር ማለት ነው። ከዛ በንጋታው በሁለት መጠንና ቀረብን። ትላንት የት ሄዳችሁ? እንዳታድሩ ተብላችኋል፣ ውጡ ተብላችኋል። የት ሄዳችኋል? እንደዚህ ለማክበር እነሱ በቃ ውጡ አሁን ቶሎ ከዚህ ቃል የገባውን ቃል መጀመሪያ ቃል ገባ ብለውኝ ነበር። ስለት ማለት ነው። ቃል የገባውን ይዘህ አዲሱ ዓመት መውጫ ላይ ና አሉ። እኔ እንግዲህ ከዘራ ይዣለሁ። ሳልድን እንዴት ነው የምሄደው ብዬ ውስጥ ተስፋ ቆረጠ። ኖርማል እኔ መሄድ የሚፈልገው ድኜ ነው መሄድ የሚፈልገው። ግን እዛ ሄድኩ፣ ቤት ሄድኩ። በየቀኑ በየሳምንቱ በየ15 ቀኑ እየተለወጥኩ መጨረሻ ላይ እኔን በመኪና አይደል እዚህ ድረስ ያደረሰኝ። ራሴ ሞተር የነዳው እዚህ ድረስ መጣሁ። ከቤት ድኜ ስለቴን ይዤ ጳጉሜ ውስጥ ለመጠመቅ መስከረም 2ን ለማክበር ስለቴን ይዤ መጣሁ። ስለቴን ሰጠው። ምስክርነቴንም እዚህ ህዝብ በተሰበሰበ ታደርኩ። ይኸው መጥምቁ ዮሐንስ ለዚህ አብቅቶኛል። እኔ ይኸው እየተራመድኩ ያየኝ ይኸው ሙሉ ሰው ሆኜ ያየኝ እና መጥምቀ መለኮት ቅዱስ ዮሐንስ ተመልካቾቻችንን ንገራቸው። እሺ እንግዲህ እኔ ያው በተለይ እኔ አንድ ነገር ስለ አባታችን እንደው በእግዚአብሔር አባታችን እግዚአብሔር መርጦ የሰጠንን እንጠቀምበት። መርጦ ከመጥምቁ ዮሐንስ ጋር የተነጋገሩ እኛን የሚያድኑበትን ይኸው 24 ሰዓት አገልግሎት ነው ያለው። 24 ሰዓት ደከመን ሰለቸን ሳይሉ የዚህን ሁሉ ህዝብ የዚህን ሁሉ ጤነኛ ያልሆነ ሰው ህዝብ ጸባይ ችሎ ማስተናገድ በጣም ከባድ ነው። እኒህን እስኪ ለእኛ ስጦታ የተሰጡትን አባት እንጠቀም። መጥምቀ መለኮት ቅዱስ ዮሐንስ ለእኔ ያደረገው ታምር ለእናንተም ያደርግላችሁ። ኑና ተጠመቁ።